ብዝሃ ዘርፍ ካልን በኋላ በሚያስደንቅ ሁኔታ ሁሉም ዘርፎች ሪስፖንድ እያደረጉ ነው። ለምሳሌ ግብርናን እንደ አንድ ሴክተር ወስደናል። በስንዴ፣ በቡና፣ በሩዝ፣ በፍሩት ያገኘናቸው ውጤቶች በጣም ይደንቃሉ። በደንብ ሪስፖንድ አድርጓል ግብርና። ሌማት ብለናል። በዶሮ በወተት በሚያስደንቅ ሁኔታ ሪስፖንድ አድርጓል የሪፎርም ስራው። ቴክኖሎጂ ብትወስድ አሁን መሶብን ውሰድ፣ 5 ሚሊዮን ኮደርስ ውሰድ፣ ዲጂታል አይዲ ውሰድ። በሚያስደንቅ መጠን ነው የኢትዮጵያ ዲጂታል ኢኮኖሚ እያበበ የመጣው። ፋይናንሻል ሴክተሩን ብትወስድ በተለይ ሞባይል መኒን ቴሌብር ብትወስድ 55 ሚሊዮን ሰው ነው ዛሬ በሞባይል ትራንዛክት የሚያደርገው ነው። በደንብ ሪስፖንድ አድርጓል በጂዲፒ ሼሩም ኢኮኖሚው ላይ። ኢንዱስትሪን ብትወስድ ለዘመናት ኢንዱስትሪ በጣም ውስን አቅም የነበረው ሴክተር ነው። አሁን የተሻለ ኤክስፖርት የሚገኝበት ሴክተር ከጨርቃጨርቅ ወጥቶ ሶላር ኤክስፖርት የምናደርግበት ሴክተር ሆኗል። ማይኒንግ ብትወስድ 30-40 ሚሊዮን ዶላር በላይ የማይገኝበት አሁን ቢሊየንስ የሚገኝበት ሆኗል። በቱሪዝምም እንደዚሁ ነው። ደምረህ እንኳን ብትወስድ በዚህ ዓመት ከ10.78 እስከ 11 ቢሊዮን ዶላር ኤክስፖርት እናደርጋለን። ይህ ከ2-3 ዓመት በፊት 3 የነበረ ማለት ነው። በስንት እጥፍ እንዳደገ ተመልከት። ብዝሃ ዘርፍ ሲሆን ሁሉም ዘርፍ የራሱን ድርሻ ሲያዋጣ ሲደመር የኢትዮጵያን ኢኮኖሚ በከፍተኛ ደረጃ የሚያሳድግ ሆኗል። በዚህ ዓመት 10.2% ጂዲፒ እድገት እንጠብቃለን። ይሄ እድገት በደፍን አፍሪካ የለም፣ ኢትዮጵያ ብቻ ነው ያለው። ያ የሆነበት ምክንያት ሁሉም ሴክተሮች በደንብ ሪስፖንድ ማድረግ ጀምረዋል። የቱሪዝም ብቻ ግን ብትወስድ በዚህ ዓመት 1.4 ሚሊዮን በላይ ጎብኚ ኢትዮጵያን ጎብኝተዋል። 1 ሚሊዮን ማለፍ መከራ ነበር፣ ግን አሁን ዘንድሮ ከ1.4 ሚሊዮን በላይ ሰው ኢትዮጵያን ጎብኝተዋል። ብታወዳድር ብትፈልግ ከአምናው ከ100 ሺህ ሰው በላይ ጨምሯል። ከአቻምናው ግን ስትወስድ ከ300 ሺህ ሰው በላይ ጨምሯል። 2016 ከጎበኘው ሰው 18 ላይ ጎበኘው ከ300 ሺህ በላይ ጨምሯል። ውጭ ምንዛሪ ገበያ አንጻር የወሰድክ እንደሆነ ከዘንድሮ አጠቃላይ ማይስን ጨምሮ በነበሩ የቱሪስት ፍሰቶች ከ5.2 ቢሊዮን ዶላር በላይ ተገኝቷል። በደንብ ሪስፖንድ እያደረገ ነው። እንደዚህ አይነት መጠን ያለው ሀብት ከዚህ ቀደም አናገኝም ነበርና የውጭ ቱሪስት ፍሰቱም ገቢውም እየጨመረ መጥቷል። የምንፈልገው ደረጃ አልደረሰም፣ ግን ለውጡ የሚታይ የሚጨበጥ ነው። የሀገር ውስጡ በጣም ያስደንቃል። ሀገር ውስጥ ዘንድሮ ምን ያክል ሰው ተንቀሳቅሶ አዲስ አበባ ከአዲስ አበባ ውጭ ያሉ ዴስቲኔሽኖች አየ ብትባል ለማመን ይከብዳል። ከ50 ሚሊዮን ሰው በላይ 50.16 ሚሊዮን ኢትዮጵያውያን የተለያዩ ቦታዎች ጉብኝት አድርገዋል በዚህ ዓመት። ይህንን ቁጥር ከአምና አንጻር ካየ በ1.8 ሚሊዮን ብልጫ አለው ከአምናው። ከአቻምናው ግን በ9.4 ሚሊዮን ሰው ብልጫ አለው። አቻምና ከነበረው በተጨማሪ 9.4 ሚሊዮን ኢትዮጵያውያን ዘንድሮ ሀገራቸውን በተለያየ ቦታ ጎብኝተዋል ማለት ነው። በሀገር ውስጥ ቱሪዝም ብቻ ከ79 ቢሊዮን ብር በላይ ተገኝተዋል በዚህ ዓመት። ሌላውን ትተኸኝ ፓላሶቹ ቢሊየንስ ገቢ ያስገብቷል። አድዋ በጣም ብዙ ብር እያስገባ ነው ያለውና 79 ቢሊዮን ብር ተገኝቶበታል። ሎካሊ ከውጭ 5.2 ቢሊዮን ዶላር ተገኝቶበታል። በገንዘብም በጎብኚ መጠንም እድገት እያሳየ ነው። ከዓለም አቀፍ ስብሰባዎች አንጻር የወሰድክ እንደሆነ በዚህ ዓመት 204 ኢንተርናሽናል ኮንፈረንሶች ኢትዮጵያ ውስጥ ተካሂደዋል። 204። ይሄ ከአምናው አንጻር በ50 ስብሰባዎች ብልጫ አለው። ከአቻምና አንጻር 166 ብልጫ አለው። ዘንድሮ 204 ነው። 2 ዓመት በፊት ከነበረው ከ166 በላይ በቁጥር ብልጫ አለው። ከፍተኛ እድገት እየመጣ ነው ማለት ነው። ፍላጎት እያደገ ኢትዮጵያ ሄዶ ኮንፈረንስ ማድረግ፣ ኢትዮጵያ ሄዶ ሪትሪት ማድረግ፣ ኢትዮጵያ ሄዶ በግሩፕ መጎብኘት እየተለመደ የመጣ ጉዳይ ነው። የአፍሪካ ህብረትም ቢሆን ቁጥር በጣም እያደገ መጥቷል። ተሳታፊው ብዛት በዘንድሮ ዓመት ለማይስ ቱሪዝም ብቻ ለዚህ ለኮንፈረንሶች ብቻ 166,000 ሰዎች ተሳትፈዋል እና በቁጥር ስታይ፣ በገንዘብ ስታይ፣ በሰው ፍሎ ስታይ የቱሪዝም ሴክተሩ ልክ እንደ ግብርናው፣ ልክ እንደ ኢንዱስትሪው፣ እንደ ቴክኖሎጂው፣ እንደ ማይኒንጉ ሪስፖንድ እያደረገ የመጣ ሴክተር ነው። በገቢያችን ታየዋለህ። ኢትዮጵያ በዚህ ዓመት 1.5 ትሪሊየን ገቢ ትሰበስባለች ይባል ሰው ያምናል? ከለውጡ በፊት እኮ 100-200 የነበረ ነው። ኤክስፖርት ላይ ብቻ ሳይሆን በገቢም ተንጸባርቋል። አጠቃላይ
ኢኮኖሚክ እንቅስቃሴው ብዙ ፈተና ያለበት እንኳ ቢሆንም አስደማሚ ውጤት እያመጣ ነው። ብዝሃ ዘርፍ መደረጉ ደግሞ በሁሉም ዘርፍ ኢኳሊ ባይባልም በየራሳቸው መጠን ሪስፖንስ ሲያደርጉ ያ ተደምሮ ደግሞ ኢትዮጵያን ኢኮኖሚ በከፍተኛ ደረጃ እየነካ ነው። ቱሪዝም መመረጡ ትክክል ነበር። ቱሪዝም ላይ ኢንቨስት መደረጉ ትክክል ነበር። ቱሪዝም በከፍተኛ ደረጃ ሪስፖንድ እያደረገ ይገኛል። በሰው ቁጥርም በገንዘብም እና አዋጭ እንደሆነ ይበልጥ ሊሰራበት እንደሚገባ ይበልጥ ማስተዋወቅ እንዳለብን ይበልጥ ማሰናሰል እንዳለብን የጎደለ እያየን መሙላት እንዳለብን የተማርንበት ስራ ነው። በጣም ውጤታማ ነው ማለት ይቻላል።